ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ አንድ አፕሊኬሽን ላስተዋውቃችሁ ትሬስድ የሚባል አፕሊኬሽን። ይሄም የሞባይል ሴኩሪቲ አፕሊኬሽን ተብሎ ይጠራል። ይሄ ሞባይል ሴኩሪቲ አፕሊኬሽን ይሄ የማይባል ወይም በጣም ጠቃሚ አስፈላጊ የሚባሉ ስራዎችን ለሞባይላችን የሚሰራ አፕሊኬሽን ነው። ይሄ ትሬስድ አፕሊኬሽን ፕሌይ ስቶራችን ላይ ገብተን ላይ ትሬስድ ብለን ሰርች በማድረግ ትሬስድ ብለን ያው TRACED ብለን ሰርች በመናደርግበት ሰዓት ትሬስድ ሞባይል ሴኩሪቲ ብሎ ይመጣል። እኔ ጋር ስለተጫነ ኦፕን ብሎ ያሳየኛል ማለት ነው። ስለዚህ እናንተ ጋር ኢንስታል ትሉትና ኢንስታል አድርጎ ከጨረሰ በኋላ ኦፕን እንለዋለን ማለት ነው። ስለዚህ ትሬስድ አፕሊኬሽን በምንከፍትበት ሰዓት ማለትም እንደዚህ ኦፕን በመናደርግበት ሰዓት የመጀመሪያ የሚመጣው ዳሽቦርዳችን ነው ማለት ነው። ዳሽቦርዳችን ነው እንደምታዩት የመጀመሪያ ኢንተርፌስ ሳመሪ ቦርድ ማለት ነው። ስለያንዳንዱ ስራዎች ምን አይነት ስራ ሰርቷል፣ ምን አይነት ችግር አለ ሞባይሌ ላይ፣ ምን አይነት በሰላም መንገድ ያለ የለም የሚል ነገር ሁሉንም ነገሮች ያሳየኛል ማለት ነው ሞባይሌ ላይ። ስለዚህ እያንዳንዱን ስራዎች የሚሰራቸው ታች ላይ ከዳሽቦርድ የምትለዋን ጽሁፍ አጠገብ ላይ ኢቨንት፣ አፕሊኬሽን፣ አፕስ፣ ሲስተም፣ ዌብ ብሎ ሁሉንም ዲስፕሌይ አድርጎ ያሳየኛል ማለት ነው። ስለዚህ እስኪ ኢቨንት ላይ ልግባና አንድ በአንድ እንያቸው። ኢቨንት ላይ በመንገባበት ሰዓት ትሬስድ አፕሊኬሽን በኔ ላይ የሚፈጠሩ ነገሮች በሙሉ ወይም በሞባይሌ ላይ የተፈጠሩ ያሉ ነገሮች በሙሉ በፕራዮሪቲ ደረጃ ያስቀምጣቸዋል። ለምሳሌ ልክ እንደ ኢንፎርሜሽን ብሎ የሚያስቀምጣቸው አሉ፣ ሎው ፕራዮሪቲ የሚሰጣቸው አሉ፣ ሚዲየም ፕራዮሪቲ የሚሰጣቸው አሉ፣ እንዲሁም ሃይ ፕራዮሪቲ የሚሰጣቸው አሉ ማለት ነው። ይሄም ለኛ በአደገኝነታቸው ደረጃ ነው የሚያስቀምጠልኝ ያለው ማለት ነው። ስለዚህ ይሄኛውን ሃይ ማለት በጣም አደገኛ፣ ሚዲየም ማለት ደህና፣ ላው ማለት ያን ያክል አደጋ ማያደርስ፣ ኢንፎርሜሽን ማለት ምናልባት ዝም ብሎ እወቀው አይነት ነገር ኢንፎርሜሽን የሚያስተላልፍልን ነው ማለት ነው። ለምሳሌ ሚዲየም ደረጃ ላይ የሚያስቀምጠው ስክሪን ሪከርዲንግ ዲቴክት አድርጎልኛል ማለት ነው። ይሄ ስክሪን ሪከርዲንግ ዲቴክት ያደረገው ለምንድን ነው? አሁን እኔ ሞባይሌን እየቀረጽኩት ነው ወይም ስክሪኑን ሪከርድ እየተደረገ ነው ማለት ነው፣ እየተቀረጸ ነው። ስለዚህ ምናልባት በሌላ በሶስተኛ ወገን ሞባይሌ ሪከርድ እየተደረገ ሊሆን ይችላል ማለት ነው። በዚሁ ለማሳወቅ ሚዲየም ፕራዮሪቲ ሰጥቶ ፊት ለፊት ዲቴክት አድርጎልኛል ማለት ነው። ልክ እንደዚሁ ማይክሮፎን ለምሳሌ የሄድፎን ወይም ምናምን ተጠቅሜ ቢሆን ኑሮ እዚህ ላይ ማይክሮፎን ዲቴክት አድርጎ ያሳየኝ ነበር ማለት ነው። ስለዚህ በእነዚህ አራት አማራጮች ወይም እነዚህ አራት ኢንፎርሜሽኖች ለኔ ዲስፕሌይ አድርጎ ሞባይሌ ላይ ምን እየተካሄደ ነው የሚል ነገር ያሳየኛል ማለት ነው። ስለዚህ እስኪ በሚቀጥለው ደግሞ አፕሊኬሽን እንይ። አፕሊኬሽኖችም ልክ እንደዚሁ በጣም ብዙ አፕሊኬሽኖች አሉ። እስከ 850 ምናምን አፕሊኬሽን እስካን ተደርጎ አይተናል። እዚህ ላይም አፕሊኬሽኖቹ ልክ እንደዚሁ ሁሉንም ብታዩቸው ሁሉንም አፕሊኬሽኖች ምንድናቸው ማለት ነው ለው ብሎ ነው ያስቀመጠልኝ ማለት ነው። ይሄም የኤክስፕሎሽን ኢንጀክሽን ውስጣቸው ላይ የያዙ አፕሊኬሽኖች የሉም ማለት ነው። ምን ለማለት ፈልጌ ነው? ኖርማል አፕሊኬሽን መስለው ከኛ ኢንፎርሜሽን የሚዘርፉ አፕሊኬሽኖች አሉ ማለት ነው። እነዚህም አፕሊኬሽኖች በሃከሮች ምን ይደረጋሉ ማለት ነው? ኢንጀክት ይደረግባቸዋል። ምን የሚያደርግ ነው? የኛን ፐርሚሽን ራሳቸው በራሳቸው ኦን ያደርጉና እኛ አፕሊኬሽን በምንጠቀምበት ሰዓት ፐርሚሽናቸውን ኢኔብል ያደርጉና እኛ ሳናቅ ጌም ሊሆን ይችላል፣ ቪዲዮ ፕሌየር ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል። እነዚህን ከፍተን በምንጠቀምበት ሰዓት በጀርባ እነዛ ሃከር ብለን የምንጠራቸው አካላቶች ኢንፎርሜሽኖቻችን መውሰድ ይችላሉ ማለት ነው። ያው ስለዚህ እንዴት መስራት እንደምንችል ወይም እንዴት ወደ ኖርማል አፕሊኬሽን እንዴት አድርገን የኤክስፕሎሽን ኢንጀክሽን አፕላይ ማድረግ እንደምንችል ኮሜንት ላይ ጻፉልኝ። ቪዲዮውን ሰርተን አሳያችኋለሁ ማለት ነው። ስለዚህ እነዚህን አፕሊኬሽኖች በእነዚህ ኢንትሩደሮች ኢንጀክት የተደረገ አፕሊኬሽን ከመጣ እዚህ ላይ ትሬስድ ላይ ሃይ አለርት ብሎ ወይም ሃይ ሴኩሪቲ አለርት ብሎ ዲስፕሌይ ያደርግልኛል ማለት ነው። እዚህ እንደምታዩት ሞባይሌ ላይ ለው ነው ያለው ማለት ነው፣ አለርቴ ማለት ነው። ሌላ ሲስተም ላይ በምንመጣበት ሰዓት ሲስተም ላይ ለምሳሌ የኮንፊግሬሽን ችግር፣ ለምሳሌ እንደ ኤግዛምፕል ልንወስደው የምንችለው የዲባጊንግ ሞድ አሁን እዚህ ላይ ኦን በምናደርግበት ሰዓት ሞባይላችን ከኮምፒውተሮቻቸው ጋር ይሰኩና እኛ ሳናቅ ዊዛውት ኖቲፊኬሽን እኛ ጋር ምንም አይነት ኖቲፋይ ሳያደርግ ፋይሎቻችን መዝረፍ ይችላሉ ማለት ነው። ምንም አይነት ቀዳዳ ሳይፈጠር አፕሊኬሽን መጫን ይችላሉ ማለት ነው። ዝም ብሎ ኬብሉ በመሰካት ብቻ ብዙ ነገሮችን ከኛ ሊዘርፉ ወደኛ ሊያስገቡ ይችላሉ ማለት ነው። ይህንን ዲባጊንግ ሞድ ነው የሚሰራው። ለምሳሌ እስኪ ዲባጊንግ ሞድ ኦን ላድርግና ላሳያችሁ። ዲባጊንግ ሞድ ኦን ላድርግና ዲቨሎፐር ኦፕሽን ላይ በመንገባበት ሰዓት ታች ላይ ዩኤስቢ ዲባጊንግ ትላለች። ያት እዚህ ያለች ዩኤስቢ ዲባጊንግ ኦን ካደረጓት
አያችሁት አሁን ዳታን ወደ ኮምፒውተር ወይም ወደ ሌላ ዲቫይስ ኮፒ ለማድረግ ነው የምንጠቀምበት ግን ደግሞ ይሄንን ኢንተንድ ተደርጎ ስራ ላይ የሚሰራበት ምክንያታዊ ለሆነ ዲቨሎፕመንት ለምሳሌ ለአፕዴት ሊሆን ይችላል ፊርምዌር አፕግሬድ ለማድረግ ሊሆን ይችላል አንዳንድ ነገሮችን ለምሳሌ OEM አንሎክ ለማድረግ ተፈልጎ ሊሆን ይችላል ለብዙ ነገሮች ሲፈልግ ብቻ ነው ኦን የሚደረገው ማለት ነው ካልሆነ እኛን ኖቲፋይ ሳያደርግ የኛን ሎግ ዳታን ማንበብ ይችላሉ የዲቫይስ ዳታዎቻችን ወይም አፕሊኬሽኖቻችን መውሰድ ወይም ኢንስታል ማድረግ ይችላሉ ማለት ነው ኦኬ ልበልና ልየው አሁን ለምሳሌ ትሬስድ አፕሊኬሽን ላይ ልግባ ትሬስድ አፕሊኬሽን በመንገባበት ሰዓት አያችሁት አሁን high risk event detected ወይም action required ይለኛል ማለት ነው ስለዚህ ምንድነው ለአታክ ኤክስፖዝ ተደርጋለሁ ወይም ለጥቃት ተጋልጧል ማለት ነው ይሄ ሞባይል ዲባጊንግ ሞድ ኦን በማድረጋችን ብቻ ማለት ነው ስለዚህ ይሄንን ዲባጊንግ ኦን አደረግን ማለት የዳታ ኤክስፊልትሬሽን ወይም ደግሞ ለዳታ ምዝበራ አጋልጠናል ማለት ነው ይሄንን ሞባይል ስለዚህ እኛ ራሳችን ከሆነ የሰራነው ኢግኖር ብለን መውጣት እንችላለን ማለት ነው ሌላ ሶስተኛ ወገን ሆኖ ከተገኘ ግን ምን ማድረግ እንችላለን ፊክስ የምትለዋን በተን ስንጫናት ተመልሶ ወደ ዲቨሎፐር ኦፕሽን ይወስደኝና USB ዲባጊንግ የምትለዋን ኦፍ ማድረግ ማለት ነው ዘን ባክ ብለን ስንመለስ ቀጥታ ትሬስድ ላይ እንገባለን ምንም አይነት ነገር የለም ማለት ነው እዚህ ላይ እንደምታዩት አይተም እኔ ኢግኖር ያደረኳቸው ራሴ የምሰራው ስራ አሁን ለምሳሌ ስክሪን ሪከርደር ስራ እየሰራው ስለሆነ ላው ፕራዮሪቲ እንዲሰጠው አድርጌ ኢግኖር አድርጌዋለሁ ማለት ነው ሌላ ወደ ዌብ አፕሊኬሽን ላይ በመጣበት ሰዓት እነዚህን ዌብ አፕሊኬሽን ስንሰራ ማለትም በዌብሳይት ዙሪያ ላይ በመንሰራበት ሰዓት ለምሳሌ ሊንኮች ልንለካ እንችላለን የዌብሳይት አድራሻዎች ልንገባ ወይም ደግሞ ክሊክ አድርገን ልንገባበት እንችላለን ለምሳሌ አዲስ ጌም ተለቋልና ይሄንን ሊንክ ክሊክ አድርጉ ወይም ተጫኑ ሊሉ ይችላሉ ብር መሰብሰቢያ አፕሊኬሽን ነው ይሄንን ክሊክ አድርጉ ሊሉ ይችላሉ ዳውንሎድ ማድረጊያ ነው ፎቶ ምናምን በዚህ ጆይን አድርገኝ ብቻ በኤኒ ሚንስ እኛን እነሱ እጅ ላይ እንድንገባ የሚያደርግ መልእክት በመጻፍ ታች ሊንክ ሊያስቀምጡልን ይችላሉ ማለት ነው ስለዚህ ይሄንን ሊንክ አደጋ ይዞብኝ ይመጣል አይመጣም የሚል ነገር ቼክ ለማድረግ ይሄንን ትሬስድ አፕሊኬሽን ላይ ዌብ በመትለዋን ታብ ተጠቅሜ እዚህ ላይ ቼክ ማድረግ ይችላል ማለት ነው ለምሳሌ እስኪ አንድ ኤግዛምፕል ላሳያችሁና ባለፈው እኔ ሞባይል ላይ የተላከ አንድ እንትን ላሳያችሁ አንድ ዋትስአፕ ሜሴጅ ላሳያችሁና ይሄ ዋትስአፕ ሜሴጅ እዚህ ላይ ምን አሳይቶኛል አሁን ሊንክ ልኮልኛል ማለት ነው ሊንክ ልኮልኛል ስለዚህ ይሄ ሊንክ የተላከልኝን እዚህ ላይ ላስገባን ላምጣውና ትሬስድ ላይ ፔስት ልበለው እስኪ ፔስት እንበለው ስለዚህ እዚህ ላይ ሁሉንም ሊንኳን የሰጡኝን ሊንክ እዚህ ላይ ፔስት አድርጌያታለሁ ማለት ነው ስለዚህ እዚህ ታች ላይ ኢንተር በመትሉት ሰዓት ምን ያደርጋል ቼክ ያደርጋል ማለት ነው ስለዚህ ምን አለ ማለት ነው our phishing threat scanner thinks the text is the link looks suspicious we could be wrong but you could only continue if you trust the source of the link ይለኛል ማለት ነው እንደሚታየው ከሆነ አደጋ የሚያመጣ ሊንክ ነው እንደሚታየው ከሆነ ያው አደጋ የሚያመጣ ሊንክ ነው ማለት ነው ስለዚህ አንተ የምታምነው ከሆነ ወይም ማጠረጥረው ከሆነ እንዲሁም የራሳችን ሪስክ ወስደን የምንቀጥል ከሆነ ኮንቲኒዩ ብለህ ወይም ደግሞ ቀጥላለሁ ብለህ ክሊክ አድርገህ መቀጠል ትችላለህ እያለኝ ነው ማለት ነው ስለዚህ በተለያየ ብራውዘር እዚህ ላይ ከፍተን እኛ ኮንቲኒዩ ብለን መቀጠል እንችላለን ማለት ነው ስለዚህ አንዳንድ እንትኖች ደግሞ አንዳንድ ዌብሳይቶች ደግሞ ኖርማሊ ምንም አይነት ኤረር የሌላቸው ክሊር የሆኑ ዌብሳይቶች ልናገኝ እንችላለን ማለት ነው እነዚህ ዌብሳይቶች ለምሳሌ እንደዚህ google.com ብዬ ሰርች በማድረግበት ሰዓት ለምሳሌ ይሄ google.com ምንም አይነት ትሬት የለውም ይለኛል ማለት ነው ምንም አይነት ችግር የለውም ይለኛል ማለት ነው ስለዚህ google.com በቀላሉ አክሰስ አድርጌ መግባት የምችልበት ሳይት ነው ማለት ነው አሁን ለውጡን ማየት እንችላለን ማለት ነው ስለዚህ እሺን ትሬስድ አፕሊኬሽን በመጠቀም በዌባችን በሲስተማችን በአፕሊኬሽን ዙሪያ በኢቨንቶች ዙሪያ በሚያጋጥሙን አዳዲስ ዲቴክት በሚደረጉ ነገሮች ዙሪያ ምን ያደርግልኛል ማለት ነው ኢንፎርሜሽንን ሴኩር አድርጎ ሞባይልን ጥብቅ አድርጎ ስራዬን እንድንሰራ በትክክል ሞባይላችን ስራውን እንዲሰራ ያደርግልናል ማለት ነው የዛሬ አፕሊኬሽን ትሬስድ ይባላል አፕሊኬሽኑና ቪዲዮን ከተመቻችሁ ላይክ ሼር ኮሜንት ማድረግ አትርሱ በሌላ ቪዲዮ እስክንገናኝ ቻው ቻው ሰላም ቆይ